እኔን የደበቅሽ ሚስጥር አለ እንዴ? የምን ሚስጥር እንዴ? እኔ ለምን እደብቅሃለሁ? ምን እደብቅሃለሁ? ያው ልጁ ትንሽ በባህሪው አስቸጋሪ ስለሆነ ነው። ቆይ ልጁ ጭንቅላቱ እንደዚህ ሆነ ነው? ድንገት በተፈጠረ ጠብ ነው እንደዚህ ሆንኩት ነው የሚለው። ማጀራ መች ነው ቤታችን ያስቀመጥሽው? ወይዘሮ ዝናሽ አፍሽን ብትሰበስቢ ነው የሚሻልሽ። አሁን እኔ እንድትናገሪ ናችሁ። በአንድ ጥሪ ነው ሚስጥርሽን የምዘረግፍልሽ። ስለ ዳግም ነው እያወራሽ ያለሽው? ታዲያ ሌላ ምን ሚስጥር አለሽ? እኔ እኮ በጣም ግርም የሚለኝ ወይ እንደ ሰው ወጣ ብለሽ ስራ አሰሪ ወይ አፍሽን አዘጊ። ቆይ እኔ ምን ያጎደልኩብሽ ነገር አለ? ስለዚህ ለእኔ ገንዘብ ስለሰጠኝ ብቻ የቀረውን ሀብት እንደፈለግ ትበትነዋለህ። እንደዛ ነው ነገሩ? እንግዲህ ነገርኩሽ። ተሰማ ለዋለልኝ ነገር ብድር ይመለስኩ እንጂ ብሩን የትም አልበተንኩትም። ትሰሚኛለሽ? ከእህቴ ጋር ያለኝ ግንኙነት ይህን ያህል የሚያበሳጭሽ ከሆነ እና ደግሞ አንቺ የምታበሳጭኝ ከሆነ ከእህቴ ጋር ያለኝን ግንኙነት ጠበቅ አድርገዋለሁ። እሺ? አንተ ትንሽ እንኳን አታፍርም እንዴ? የእናት ልጅ እኮ ናት። የኔና የእሷ ግንኙነት ይህን ያህል የሚያሳስብሽ ከሆነ ሳትወጂ በግድሽ ልጅነቴን ታምኛለሽ። ከዛ ለሁሉም ትናገሪያለሽ ማለት ነው። የሚየኔ ቆም ዘው ታክሲም ባልሆነ ግን እዚህ ቤት መቼ ነው ቦታችሁ የምታውቁት? እስኪ ንገሪኝ፣ ለምንድን ነው አባቴን ጥለሽ ሄድሽው? እረፍ እያልኩ እኮ ነው ዳግም። የቆየ ህመሜን እየቀሰቀስክ እባክህ አታስጨንቀኝ። እንዴት ነው በትዳሩ ላይ እኔን ስትወልጂኝ ባልሽ ሊያውቅ ያልቻለው? ወገን ዳጌ ገብቶለታል፣ እንደታሰቡ ነው። ፎንቃ ገብቶለታል። አብዛኞቻችሁ ደግሞ ኑሐሚን የዳጊ ብትሆን ደስ ይለናል ብላችኋል። ምን አስባችሁ ነው ግን? እንዴ ኧረ ይመቻችሁ፣ አንደኞች ናችሁ። የምር ተመቻችሁ። የዳጊ ያላችሁ ተመቻችሁ። ልታጫርሱ ነው እንዴ ሰው ከሰው? ወይኔ ግን እንዴት ነው ነገሩ? ለነገሩ ይበለው ባርኪ እዛኛው ላይ ተቃጥሎ እዚኛው ላይም ሊቃጠል እንዴ! ድራማ ብቻ አይመስልኝም። አልፎም የሆነ የእውነት ጸብ አለበት። ለምን ነው ታውቃላችሁ? አደይ ላይ አባረረው፣ እዚህም ደግሞ ከኋላ መጥቶ ኋላ የመጣ አይና ወጣ ማለት እኮ ነው። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ኑሐሚን በትናንትናው ክፍል ደስ የሚል ክፍል ነበረ። እንደ ክፉ አይሰጥም ነበር አይደል? የትናንትናው ክፍል ሚስጥሩም እንደተጠበቀ ቀጥሏል። እኔ በጣም ያስቸገሩኝ ኑሐሚን ተከታታይ ድራማ ላይ ሚስጥር ያባክናሉ እንዴ! ቢያንስ አንድ ሚስጥር ለአንድ ወር ያዙ እንጂ ድራማውም እድሜ ይኖረዋል። የሆነ ነገር ይፈጠራል እዛው ቀጣይ ክፍል ላይ የሆነ ነገር ይፈጠራል እዛው በቃ ያልቃል። እርግዝናው ለምሳሌ ድራማው ሲጀመር ኑሐሚን አወቀች፣ በመጨረሻው ላይ ደግሞ ሁሉም አወቁ። ይሄ ከባድ ነው፣ እንደ እውነቱ ይሄ ከባድ ነው። እና ብቻ አሁን ትንሽ ተረጋጋ። እኔ ደግሞ አለምዬ ልበላት፣ እዛኛው ላይ ነው አለምዬ። እንግዲህ ያው ስሟ እንዴ ወይዘሮ ተሰማ ወይኔ ወይዘሮ ተሰማ። እሺ አቶ ተሰማ ምን እሺ ነው? አይ እኔ ግን የተመታች ነች ባለቤቱ፣ የተመታች ነች ባለቤቱ። ምች ነች፣ መቃኛ ነች። የምሬን ነው የምላችሁ። እንዳትሳሳቱ መቼም ኑሐሚን እዛ ቤት ቁጭ ብላ ትሳሳታለች ብዬ አላስብም። ማለት እሷማ ተሳስታለች እኮ፣ አሳስታ ልታሳስት ነው። ይሳሳታሉ ብሎ ወይኔ አማርኛ ይሳሳታሉ ብዬ አላስብም። እናንተ ምን ታስባላችሁ? ግን መቻት ምን አስባ ነው ግን? ባለቤቱ ምንድን ነው አላማው? ማለት እቅዷ ምንድን ነው? ፕላኗ ምንድን ነው? ተሰማን አሳምና ምንድን ነው አላማዋ? እዛ ቤት መግባት ነው ወይስ ደግሞ ተሰማን አሳምና ኑሐሚን ከዛ ቤት ማባረር ነው? አላማዋ ምንድን ነው? መጨረሻዋ ምንድን ነው? ከሱ ጋር ለመኖር ነው ወይስ ደግሞ የያዘችው አላማ አለ? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ጥሩ ነገር ያላት አይመስለኝም። ማለት በዚህ መልኩ ታርቃ ለሱም ለኑሐሚን ጥሩ ሆና ብትቀጥል አሪፍ ነው። ነገር ግን ካወራሯ ወይም ደግሞ በመሀል የሆነ ነገር አውርታለች። አንድ የተሰማን ላሳመነው ተሰማ ይቀበለኝ እንጂ አንቺ ምን እንደማደርግሽ አውቃለሁ አይነት ነገር ስታወራ ነበር፣ ወይም ደግሞ ስታነሳ ነበረ። ተስተካክላ እኮ ባልና ሚስት ሆኖ ቢቀጥሉ አሪፍ ነበረ። ነገር ግን ሁኔታዋ እንደዛ አይደለም። የሆነ ጥቅም ፈላጊ አይነት ነገር ነችና ብቻ አስቸጋሪ ነው። አሁን ነው ጨዋታው፣ ግን አሁን መጥቷል። ጨዋታው ድምቅ እያለ መጥቷል። 3-1 እየመራን ነው አይደለ? እኔ እኮ ሪያሊቲ ብቻ መስሎኝ ነበር። ማለት አንዷን ሴት ለ2 ለ4 ለ5 መውደድ ይሄ እውነት ላይ ያለ ብቻ መስሎኝ ነበር። ድራማ ላይ አልጠበቅኩም። ያው አሁን ሁሉም ድራማ ላይ አሉ። ሁሉም ድራማ ላይ በቃ አንዷን ነው ለ4 ለ5 የሚወዱት። ጠፉ እንዴ ሴቶች ጠፉ? ጋይስ ምንድን ነው ወንዶች ተው እንጂ
እንደዚህ ግን ድራማ የምታበላሹ ስማችን የምታጠፉ ደራሲዎች ግን እረፉ ብያለሁ፣ እረፉ። እንዴ አሁን እየዘንድሮ እንደ የምሬን ነው። አብዛኛው እኮ ስራ ላይ ነው እንጂ እንደዚህ ችግር የለበትም። የምሬን ነው። ሴት የሚያባረው እንዳሁን አለ፣ በብዛት አለ ጋይስ። እንደ ድሮ ነው። ድሮ ኑሮም አሪፍ ስለነበረ ብዙ ሰው እንደዚህ አይነት ነገር ላይ ሊሮጥ ይችላል። በአሁኑ ጊዜ ግን ሁሉም ሰው ስራ፣ ራሱን መለወጥ ምናምን አይነት ነገር ላይ ነው ያለው ብዬ ነው የማስበው እኔ። እንዴ ተው እንጂ አንዷ ለአንዷ በቃ በቂ ነው። አሁን ዳጊ ተጨመረ። በፊት ኤርሚና ናሆም ብቻ ነበሩ። አሁን ዳጊ ተጨመረ። ምንድን ነው የሚሻለን? እንዴት ነው የሚሆነው ነገሩ? ለእኛ ራሱ እኮ በቃ እኔ ግን እውነት ለመናገር የራሱ የኤርሚ ብትሆን ደስ ይለኛል። አዝኜለት ነው፣ የምሬ ነው ብላችሁ። አደይ ላይ ተባረረ። አደይን ያፈቀረው መጀመሪያ እሱ ነበረ። አባረረው፣ ዛብ ዴቭ አባረረው። አሁን ደግሞ እዚህ ጋር መጥቶ ዳጊ ሆኖ አባረረው። እያባረረው ነው እንግዲህ መቼም አይወጣልን። በቃ አንተ ሴት አይ ባርኪ፣ አይ ኤርሚ፣ እስኪ እንደዚህ የሆናችሁ ሰዎች አላችሁ፣ እንደዚህ ያጋጠማችሁ ሰዎች አላችሁ። እስኪ ለነገሩ ባለፈውም ጠይቂያችኋለሁ። እናንተ ዳጊ ብትሆን ደስ ይለናል ያላችሁት፣ ግን ዳጊ ላይ ምንድን ነው የጣላችሁ? በፊት ባርኪ ወይኔ አደይ ላይ ሪቪው ሳደርግ በነበረ ታይም እኔ የዴቭ ነች ስል እናንተ የባርኪ ናት ስትሉ አደይ በቃ እንዲህ ነበረ ሙግት ኮሜንት ላይ። አሁን አርፋችሁ ቁጭ አላችሁ። አሁንም እዚህ ጋር አርፋችሁ ቁጭ በሉ። እሺ አርፋችሁ ቁጭ በሉ። የኤርሚ ነች። ሌላው ትላንትናው ክፍል አቤት የተፈጠረው ነገር፣ በዳጊና በናሆም መካከል እየተፈጠረ ያለው ነገር፣ አለመዋደዳቸው ተመችቶኛል። ዝንዬ ደግሞ በቃ ተርበተበተች እኮ ጋይስ፣ ተርበተበተች እንዴ! ኧረ ዝናሽ እንትን ብትል አሪፍ ነበር። አሁን በደንብ ብታስመስል አሪፍ ነው ብዬ አስባለሁ። ምክንያቱም በዚህ ጊዜ ውስጥ መታወቅ የለበትም እውነታ። ስለዚህ ቢረጋጋ አሪፍ ነው ብዬ አስባለሁ። ባትርበተበት እንትን ብትል አሪፍ ነው ብዬ አስባለሁ። እና ደግሞ አምራንና ናሆም ታርቀዋል። አሁንም እያለበችው ነው። እኔ እኮ የወንድ ልጅ እኮ ችግሩ አንዴ ተሸውዶ ሁለተኛ የሚሸወደው ነገር። ኧረ ተው፣ እረፉ ወንዶች፣ ተው። መጀመሪያው ገንዘብ የምትጠይቅ ሴትዮ ከሆነች ሽሽ፣ አባቴ ሽሽ፣ አምልጥ። የምሬ ነው የምላችሁ። ገና እንደተዋወቃችሁ አካባቢ በቃ ገና የተወሰነ እንትን እንዳላችሁ እንደዚህ እኮ አነሰኝ፣ እንደዚህ እኮ ሆንኩኝ፣ ለሆነ ነገር ፈልጌ እናቴ ታማ አባቴ አክስቴ ገንዘብ የምትጠይቅ ሴትዮ ሽሽ። የምሬን ነው። እንደዚህ አይነት ሴት ካያችሁ ሽሹ። መሸሽ ነው የሚያዋጣ እንዴ ጋይስ። የምሬን እኮ ነው ማለት ይቺ የለመደች ነች። በቃ እንደዚህ አይነት ቢዝነስ የለመደች ነች። እኔ በጣም ብዙ ማውቃችሁ ልጆች አሉ እንደዚህ አይነት ስራ የሚሰሩ። በቃ ያኛዋንም ይሄኛዋንም ወደድኩ ምን ገለመኔ ይላሉ። በቃ ውሃ ናቸው ለሁሉም። ውሃ በቃ ለሁሉም ይመቻሉ ጋይስ፣ ለሁሉም በቃ ስታያት ምንም ማታቅ የዋህ የቤት ልጅ ምናምን ነው የምትመስለው። በቃ ስምንት ነው የምታደርግ። ከዛ በኋላ ምንድን ነው ትቆጥራለህ አባቴ። ምክንያት ደግሞ አይጠፋባት። ምክንያት ፈጽሞ አይጠፋባት። ሁሌ ምክንያት አይጠፋባት። ከዛ ታልባሃለች። ከዚህም ከዛም ከአንዱ ቢሆን እንኳን እሺ፣ ከአስሩ ነው የምታልበው ጋይስ። አብዛኛው ሰው እንደዛ ነው። እኔ የማውቀው ማአት ሰው ስላለ ነው። በእኔ በኩል ብቻ ሳይሆን በእህቴ በኩል እንኳን የማውቃቸው ማአት ልጆች አሉ። ማአት በቃ በዚህ ኑሮ ታዲያ ቤት ተከራይቼ እንዴት እኖረዋለሁ ካላለሁ ነው የሚሉ እና ወንዶች ያላችሁ ችግር የለውም። እናንተ በተለይ ደግሞ እንደነዚህ አይነት እንትኖችን ያስለመዳችሁ በተለይ ከሀገር ውጭ የምትኖሩ ገንዘብ ያላችሁ እዛ ተራውጣችሁ ታመጣላችሁ። እዚህ የምትበትኑ ሰዎች፣ ለእናንተ ቤተሰብ እያጎደላችሁ ለሰው የምትሰጡ ሰዎች፣ በተለይ ዲያስፖራ የምትባሉ ሰዎች ምናምን እንደዚህ አይነት ነገር ውስጥ ያላችሁት አብዛኞቻችሁ እናንተ ናችሁ። ኢትዮጵያ ውስጥ ያለ ሰው አብዛኛው እንደዚህ ያደርግ፣ ምክንያቱም ጎሎት ስለሚኖር ይሄ እጅ ያላችሁ ሰዎች ናቸው እንደዛ የምታደርጉት። እና ምንም ሳይኖራችሁ ግን እንደዚህ የምታደርጉ ሰዎች ካላችሁ እናንተ ጤነኛ አይደላችሁ። ስለዚህ በጣም መጠንቀቅ መቻል አለባችሁ። ቢቴኪ ወንዶች ማወቅ አለባችሁ ማን እንደምትመርጡ። የምሬን ነው የምላችሁ። በህይወታችሁ ስህተት መስራት ካልፈለጋችሁ እዚህ ጉዳይ ላይ በጣም እንትን ብላችሁ ወስናችሁ አይታችሁ አስተውላችሁ ነው መወሰን ያለባችሁ። እሱ ብቻ ሳይሆን ደግሞ እንደየእምነቶቻችሁ ጸልያችሁ ፈጣሪያችሁን ጠይቃችሁ ልክ ነው ወይ ብላችሁ ነው መወሰን ያለባችሁ። ዝም ብላችሁ እንደ ቀልድ ያያችሁት ነገር በኋላ ዋጋ ያስከፍላችኋል። ብዙ ዓመታትን ወደኋላ እንድትሄዱ ያደርጋችኋል። እና ጥንቃቄ አድርጉ። ከእንደዚህ አይነት ሴት ራቁ፣ ሽሹ እያልኳችሁ ነው። እና ወይዘሪት አምራንም እያለበች ነው፣ ተመችቷታል። እኔ እኮ የሚገርሜ ደግሞ ማለት ነው የእሷ ማለት ብቻ አይደለም ኤርቢ በዚህ በኩል መጥቶ የሚያልባት በቃ ያውቋል።
ገንዘብ እንደተቀበለች ያውቋል፣ ይነግረዋል፣ የሆነ ነገር ይነግረዋል። እኔ የኤርሚ ጉዳይ በጣም ነው ያስቀኝ። የምሬ ነው። በቃ እንደ ኤርሚ ደግሞ የሚኖሩ ወንዶች አሉ ከሴት እንትን እያሉ በቃ ከዚህም የሆነ ነገር ይዛሉ፣ ከዚህም ሴቷ ላይ በቃ የሆነ መረጃ ይዛሉ፣ ከዛ በኋላ ከዚችም የሚያልቡ ማለት ነው። እና ብቻ አስቸጋሪ ነው። እንደዛ አይነት ሰዎች ተው ብያለሁ። የምሬ ነው። ተው፣ ጥሩ አይደለም። የሰው ነው። ሁሌ ዛሬ ስታገኘው ልትደሰትበት ትችላለህ፣ ልትዝናናበት ትችላለህ ምናምን። ነገር ግን ነገ ከነገ ወዲያ ትከፍላለህ። አንተ ባትከፍለው እንኳን በልጅ ትከፍላለህ። ስቃዩ ምናምን ታየዋለህ በኋላ ላይ። ምክንያቱም አሁን ምንም ላይመስል ይችላል። ምንም ችግር የለውም እኮ ምንም አልሆንኩም እኮ ፈጣሪ ምንም አላደረገልኝም፣ ችግር የለውም፣ የሆነ ሰዓት ላይ ይቅርታ ጠይቃለሁ ምናምን ልትል ትችላለህ። ያጨድከውን የሆነ ሰዓት ላይ ትንትላለህ፣ ወይም ደግሞ ይሄ የዘራኸውን የሆነ ሰዓት ላይ ታጭዳለህ። እንደዛ ነው አማርኛው አይደለ ጋይስ? ስለዚህ ጥንቃቄ አድርጉ ለማለት ያክል ነው። ከዚህ ውጭ በትናንትናው ክፍል የተለየ ነገር አለ ብዬ አላስብም። እስኪ ወደ ኖላዊ ልሄድና ኖላዊን እንዴት አያችሁት ጋይስ? ትናንትናው ክፍል ላይ እኔ ተመችቶ የነበረ በተለይ የባዩሽ ባለቤት በቃ እንደ ባዩሽ ቀዌ በቃ ጨለል ይመቸው። እኔ መጨረሻ ላይ ተመቸኝ። በተለይ ደግሞ ከሰላምዬ ጋር የተመላለሱት እንትን በቃ እሷ ፓርት በቃ የመጨረሻ ነው ያዝናናች። እና ደግሞ አንድ ይሄ የውሸት ለቅሶ የሚባል አለ አይደለም? እሪ ከርየው አብዛኞቻችን እንደዛ ነን። በተለይ ለቅሶ ቤት የሚያለቅሱ ሰዎች እኔ አይመቸኝም። በቃ ለቅሶ ቤት የምሬን፣ አብዛኛው የደስታ ለቅሶ ነው የሚያለቅሱ። የደስታ ለቅሶ የሚባል ነገር አለ ካላመናችሁ፣ ምን የደስታ ለቅሶ አለ። እንኳን ሞተልኝ፣ እንኳን ሄደ፣ እሰይ ተገላገልኩ፣ ጠፎ ያልኩ የታባታቸው እያሉ የሚያለቅሱ የደስታ ለቅሶ የሚያለቅሱ ማዕት ሰዎች አሉ። ለይሉንታ ደግሞ ሄዶ የሚያለቅሱ አሉ። እና ለቅሶ ላይ ይሄ የሚንጫጨው ለቅሶ ሁላ ትክክል ነው ማለት አይደለም። ይህ ውሸት ነው። የበሬ ነው። እኔ በዚህ መቼም እንትን አይደለም። ከልቡ የሚያለቅስ ከልቡ አዝኖ እንትን የሚል ይኖራል፣ አይኖርም ማለት አይደለም። አብዛኛው ግን የታባቱ ነው የሚበዛው። እና እንደዛ አይነት ነገር አይተናል። ብቻ ኖላዊም በጣም የሚገርም ነበረ። ኤላ ደግሞ ከወልዶ ሊመለስ ነው። ኤላ መቼም ከመሀል የጀመራችሁ ሰዎች አታውቁትም። ያው ብዙ ቪው መታየት የጀመረው ከክፍል 35 ምናምን በኋላ ነው። እስከ 35 200 ሺህ ነበር። ከ35 በኋላ ነው ወደ 400 ሺህ ምናምን መታየት የጀመረው እና ከኋላ ያላያችሁ ሰዎች ኤላ የኑሐሚን አፍቃሪ ነው። መጥቶ ነበር አዲስ አበባ። ከአሴር ጋር ተጣልቶ ነው የሄደው። አሴር እንደሚያፈቅራት ካወቀ በኋላ ነው ብሎ ትቷት የሄደው እንጂ ነበረ። አሁን ሊመጣ ነው። እንግዲህ የማን ትሆናለች ሴትዮ? እዛ ጋም በ3 እዚህ ጋም በ3 ተጠምዳለች። በቃ ጠመዷት። እስኪ የማን እንደምትሆን ደግሞ ለኑሐሚን ላይ የማን ብትሆን ደስ ይላችኋል? ኮሜንት ላይ አስቀምጡልኝ። እኔ የማንም ትሁን ባይነኝ። ነገር ግን አሴር የዛች ልጅ ወይም ደግሞ የጎዳና ልጅ ጓደኛ ቢሆን ፍቅረኛ ቢሆን እኔ በጣም ደስ ይለኛል። ምክንያቱም ትክክለኛ እውነተኛ ፍቅር ያለበት ቦታ ስለሆነ። ነገር ግን ያው ድራማው ከአሴር ጋር ብትሆን ነው። ሀናና አሴር ፍቅረኛዎች ቢሆኑ በጣም የሚያምሩ አይደለም? ነገር ግን ያቺ ልጅ አሴር ባይተዋትና እንትን ቢላት ደስ ይለኛል። በዚህ ሁኔታ ውስጥ በተለይ በሀናና በአሴር መሀል ክፍተት ተፈጥሯል አይደለ? በዚህ ክፍተት ከእሷ ጋር ፍቅር ቢይዘው ወይም ደግሞ እሷን ሲቀርባት በቃ ጥሩ ሰው እንደሆነች ምናምን ቢረዳት እኔ በጣም ደስ ይለኛል። እና ብቻ እንደዚህ አይነት ሀሳቡን ያለኝ እኔ ሌላ የተለየ ነገር የለም። ብቻ ጠፍተዋል። በተቃራኒው ጎራ ጠፍተዋል። ባዩሽን ያጠፉ ሰዎች ጠፍተዋል። ቪዲዮዋን የሚያዘችው ሴትዮ ጠፍታለች። ልጅት ጠፍታለች። ጋሽ ኖላዊም ጠፍተዋል። አሴር ምናምን አልነበሩም። ያው በቀጣይ ክፍል እንግዲህ እነዚህን ሁሉ እናያለን ብዬ አስባለሁ። ያው ሰኞ እንገናኛለን። እስከ ሰኞ ድረስ መልካም ጊዜ ይሆንላችሁ። ክፉ አይንካችሁ። ክፉ እንደዚሁ አልፏችሁ ይሳካላችሁ፣ ይመርባችሁ። ቀናችሁ ብሩ፣ ሌሊታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚህ ውስጥ ተሰናበትኳችሁ። መልካም ጊዜ። ፒስ። ዳጊና ኤርሚ ተፋጠጡ። እናንተ ሰዎች ግን መች ነው የምትፋቱት? ኧረ እዚህ ጋር እንኳን ቢያንስ ኤርሚ ያሸንፍ እንዴ! እዛ አደይ ላይ እኮ አባሮታል እኮ ለረጅም ጊዜ። የለም እኮ ባርኪ የለም። ዴቭ ሁሉን ተቆጣጠረው፣ አደይን ቀምቷል። አሁን እዚህ ጋር ግን ኤርሚን መቀማት የለውም። እንዴ ያተዛዝበናል። የት ናችሁ የኤርሚ ወዳጆች? ያኔ ትዝ ይለኛል። መቼም አደይ ላይ ስንት ጊዜ እንደተዳረቅን እኔ ነኝ የማውቀው። ተው በዴቭ እንዳትመጡ። በኋላ በባርኪ የመጣችሁ ሰዎች ወይም ደግሞ ባርኪ አደይ ነች ብላችሁ ያላችሁ ሰዎች ዋጋችሁን አግኝታችሁ ቁጭ ትላላችሁ። ጨጓራችሁን አታቃጥሉ ብያችሁ ነበር። አሁንስ ኑሐሚን ላይ ምን ይፈጠር ይሆን? ምን ታስባላችሁ? ከማንስ ጎን ናችሁ? ኑሐሚን የማን ፍቅረኛ የምትሆን ይመስላችኋል? ልጅ ቦዷል ልትሉኝ ሊሆን ይችላል። እርግጠኛ ናችሁ የሚል ጥያቄ ልጠይቃችሁ።
እንዴት ናችሁ? ውድ የኑሐሚን ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ምናልባት ደግሞ ጊዜ ካለን ኖላዊ ገባ አለላችኋለሁ። ኑሐሚን በትናንትናው ክፍል አሾይን አይነት ክፍል ነበር አይደለ ጋይስ? የሆነ ደስ የሚል አይነት ክፍል፣ ሳቢ አይነት ክፍል ነበረ። ቅልል ብሎ ያየ ነው የትናንትናው ክፍል። ይሄ የቸኮለ እና ይሄ 100 ሜትር የሆነብን ነገር የለም አይደለ? ትንሽ እንትን ብሏል፣ ተስተካክሏል። ይሄ 1000 ሜትር ሆኗል። 100 ሜትር ሳይሆን 1000 ሜትር ነው አይደለ? አይ ቲንክ አንድ የሩጫ ሰርክሉ አይ ዶንት ኖ ስንት እንደሆነ አላቅም። እንግዲህ አልተማርንም። ያልተማረ ቅድሚያ ዘሎ እንዲህ ነው የሚያደርገው አሉ። ለዛ ነው አሸት ለምዶብኝ ነው ጋይስ። እና እንደዛ ሆኗል። ብቻ የሆነ ረጋ ያለ አይነት ነገር እያየን ነው። ተመችቶኛል። መቼም የዳጊን ጉዳይ እንደዚህ በቀላሉ ያፍርጡታል ብዬ አላስብም። እኔ አሁንም አላምናቸውም። እሱን ካፈረጡ ደግሞ ሌላ አዲስ ታሪክ አለ ማለት ነው። አሁንም እንደ ታሪክ በታሪክ ላይ ወዲያው ቅንጭብ። እኔ እኮ ይሄ ድራማ በቃ ክፍል 20 ላይ ሊያልቅ ነው እንዴ ብዬ ነበር። ይሄ እንደምንም እኮ ነው 33 የደረስ ነው ጋይዝ። ተሯሩጦ ማለት ነው። ለማንኛውም ተመችቶኝ ነበረ እውነት ለመናገር። የትናንትናው ክፍል ትንሽ ቅር ያለኝ ኑሐሚን ጋ ነው። ምናልባት ኖላዊ ላይ ያላት ባህሪ እዚህ ላይ ተጽዕኖ አሳድሮብናል ብዬ አስባለሁ። የአማርኛ ችግር አለ እያሰባችሁበት ዝም ብላችሁ ባልሰማ አለፉ። ይህ ማለት ነው ይሄ በደንብ መቆጣት ይቀራታል አለ ጋይስ። በተለይ ደግሞ ኤርሚ ቤት የመጣ ጊዜ ስታለቅስ ነበረ። እሱ ጋር ትክክለኛ ነገር አይተናል። እንበዋ በቃ ዝም ብሎ ዱብ ሲል ነበረ። እሱ ጋር አይተናል። በቃ የሆነ የተሰላቸ አይነት መቼም ተረዱታላችሁ። እንደዚ አይነት ነገር አይተናል። ነገር ግን ወይዘሮ ስትመጣ የተሰማ ባለቤት ስትመጣ ጨለል ስትመጣ ያሳየችው ፊሊንግ ብዙ ማለት ነው። ገብቷችኋል? ማለት ይሄ ወይ በስነ ስርዓት ብታናገራት አሪፍ ነበር፣ ወይም ደግሞ በቃ በሀርድ ተቆጥታ ብታባራት አሪፍ ነበር። ብቻ የሆነ መሀል ላይ ነው ያለችውና እሱ ጋር ደግሞ ትንሽ እንትን ብሎናል። ማለት ጓ ማለት ነበረባት። ገብቷችኋል? እንደገና ደግሞ ኑሐሚን ቤት እያለች ነበረ ሴትዮዋ አንኳኩታ መግባት የነበረባት። እንደዛ ቢሆን የተሻለ ፊል ይኖረዋል። ማለት በሩ ሲንኳኳ ማን መጣ የሚለው ነገር እኛ ጋር ይፈጠራል። አንድ ሁለተኛ ደግሞ እሷ ስትገባ ኑሐሚን ከዚህ ጋር ስትቆጣ እንዴታች ከየት መጣሽ ምንድንሽ ምናምን አይነት እንደዚ አይነት ነገር ቢፈጠር አሪፍ ነው ብዬ አስባለሁ። እንዴት ጭራሽ ምናምን አይነት ገብቷችኋል ብዬ አስባለሁ። እንደዚ አይነት ነገር ቢሆን አሪፍ ነበረ። እቤት ገብታ መጠበቋ እኔ አልተመቸኝም። አንድ እሱ። ሁለተኛ ደግሞ እቤት ገብታ የምትጠብቃት ከሆነ ኑሐሚን ለሆነ ጉዳይ ሱቅ ብትወጣ ገብቷችኋል። እንደዚ አይነት ነገር ቢሆን የተሻለ ነገር ማየት እንችል ነበር ብዬ አስባለሁ። እሱ ነገሩ ላይ ትንሽ ቅር ብሎኛል እንጂ አሪፍ ነበረ። ከዛ ውጭ እስኪ ወደ መጨረሻው አካባቢ ልምጣና መሀሉ ላይ ደግሞ እንመለሳለን። ከዳር ወደ መሀል ወደዚህ ወደዛ ባሌ ቦሌ ምናምን እያልን ማለት ነው። ኑሐሚን ነች የመጣችሁ። ወዴት ካላችሁኝ ያው ናሆም ወዳለበት ወይኔ ዳግም ወዳለበት ዴቭ ወዳለበት መጣች። ዴቭ ደግሞ እዛ ጋር ስልክ እያወራ ነበረ። መቶ ቁጭ አሉ። ከዛ ደግሞ አቶ ምን ልበለው ጋይስ የርሚ ጉልቤ ያ መጣልኝ። አቶ ጉልቤ ደግሞ መጣ። ተፋጠዋል። የሚጣሉ ይመስላችኋል ወይስ ደግሞ ነገሩን በቀላሉ የሚፈቱት ይመስላችኋል? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እንደኔ ይሄ የመጀመሪያ ጊዜ ስለሆነ ጸብ ውስጥ ይገባሉ የሚል ሀሳብ የለኝም። ነገር ግን 50-50 ነው። ለምን 50-50 እንደሚሆን ታውቃላችሁ? ለመጣላት ይሞክሩና ኑሐሚን መሀል ገብታ የሆነ ነገር ሊፈጠር ይችላል። ገብቷችኋል አይደለ? ያለችበት ሁኔታ አለ፣ እርጉዝ ነች ምናምን፣ እንደዛ አይነት ነገር ሊፈጠር ይችላል። የሆነ ኑሐሚን የምትታመምበት ኦፖርቹኒቲ ሊፈጥር ይችላል። ያ ነገር የነሱ ጸብ ማለት ነው። ለማስታረቅ መሀል ላይ ገብታ ወይም ደግሞ ለማገላገል መሀል ላይ ገብታ በሚለው ይስተካከል። እንግዲህ የአማርኛ ችግር በሽ ነው ብያቸዋለሁ። ነገር ግን ከዚህኛው ይልቅ ኑሐሚን ለዴቭ ተደረባ ኤርሚን ትናገረዋለች ብዬ አስባለሁ። የምን አባባል ነው የምን ምናምን ባለህ ምናምን ብላ እሱን ኢግኖር ታደርጓለች የሚል ሀሳብ ነው ያለኝ። እንደዚህ አይነት አይዲያ ነው ያለኝ። እናንተ ምን ታስባላችሁ በዚህ ጉዳይ ላይ? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እኔ እንደ
ናሆም ጋር እንደተደባደቡት እንደዚህ አይነት ነገር ይፈጠራል ብዬ አላስብም። ከናሆም ጋር እኮ በቃ የሆነ የልጅነት ጊዜያችን ነው ትዝ ያስባሉ። መሬት ላይ ተያይዘን ስንንደባለን ትምህርት ቤት ትንድቤት በቃ በለው የያዘው ብላ ይዋጣለት ብላ ተሰብስቦ ክብ ሰርቶ እዛ በቃ አንዱ ሲያንደባለን እንደዚህ አይነት ነገር አላሳለፋችሁም ጋይዝ? እሱ ነበረ ትዝ ያስባሉ። እና አሁንም ይሄ ነገር ይፈጠራል ብዬ አላስብም። ኤርሚ ትቷችሁ ይሄዳል ብዬ አስባለሁ። ኤርሚ ተመልሶ በሌላ ጊዜ ሌላ እቅድ ያመጣል ማለት ነው። ሌላ ዓላማ ያመጣል፣ ወይም ደግሞ እነሱን የሚጥልበት እነሱን የሚያለያይበት ልጁን የሚከታተልበት ስለ ልጁ ለማወቅ የሚያደርገው የሆነ ነገር ይኖራል። እንደዚህ አይነት ነገር እናያለን ብዬ ነው የማስበው እንጂ ሌላ የተለየ ነገር ይኖራል ብዬ አላስብም። ከዛ ውጭ የናሆም ነገር በጣም ያሳስባል። እንደ እውነቱ በጣም ያሳስባል ከምላችሁ በላይ። ምክንያቱም ወንድ ልጅ እንደዚህ ሲበላ እኔ ደስ አይለኝም፣ በጣም ነው የሚያመኝ። የምሬን ነው የምላችሁ። ማለት አንዳንዴ ምን አለ መሰላችሁ ጋይስ፣ እኔ በወንድም አልፈርድም በሴትም አልፈርድም። በእርግጥ ግን ለእኛ ላልሆነ ጉዳይ ጊዜ ማጥፋት ማለት እኔ በጣም ይጸጽተኛል። እውነት ለመናገር በቃ ጊዜው ነው የሚጸጽተኝ። ገብቷችኋል? ያሳለፍነው ነገር አይደለም፣ ችግር የለውም። ገንዘብ ችግር የለውም፣ ትሰጡታላችሁ፣ ታመጡታላችሁ። ጊዜ ግን ከሄደ አስቸጋሪ ነው ጋይስ። የምሬን ነው የምላችሁ። ለምሳሌ አንድ ሪሌሽን ውስጥ ስትገቡ ያላችሁን ነገር ወደ ጎን አድርጋችሁ ነው የምትወጡ ብዙ ጊዜ። ለምሳሌ የሆነ ዓላማ ይኖራችኋል፣ የሆነ የራሳችሁ መንገድ ይኖራችኋል። ብቻችሁ ስትሆኑ ይህን አሳክቼ ይህን ነገር አድርጌ ቤተሰቦችን አግዜ እዚህ ጋ የሆነ ነገር ፈጥሬ እዚህ ጋ የሆነ ነገር ፈጥሬ ከዛ በኋላ ወደ ሪሌሽንሽፕ ወደ ትዳር ምናምን ብላችሁ አስባችሁ ሊሆን ይችላል። እና በመሀል ወደ ሪሌሽንሽፕ ስትገቡ እዛ ጋ ያለውን ነገር ትተውታላችሁ። ለምሳሌ ስለ ቤተሰቦቻችሁ እንደዚህ እናደርጋለን የምትሉት ነገር ሀሳቡን ተቀይሩትና ወደ ራሳችሁ ታመጡታላችሁ። ገብቷል? ወደ እሷ ታመጣለህ ጉዳዩ። እዛ ጋር የከፈትከውን ነገር በቃ ከእሷ ጋር አብረን እናሳካለን ነው። ገብቷል? ብቻህን አታስብም። ከእሷ ጋር እና ሌላውን ነገር ከእሷ ውጭ የሆነውን ነገር ወደ ጎን ትተውታላችሁ። ዓላማችሁን ትስታላችሁ። ለምሳሌ ያንን ዓላማ በ1 ዓመት ወይም ደግሞ በ3 ዓመት የምታሳካው ከሆነ 3 ዓመት ሙሉ ከዛች ልጅ ጋር ሆነ 3 ዓመት በኋላ ብትጣላ ምን ያህል ጊዜ ሉዝ እንዳደረጋችሁ፣ ወይ ከስራችሁ አልሆናችሁ፣ ወይ ከፋሚሊ አልሆናችሁ፣ ብቻ ብዙ ነገር ነው ዲስተርብ የሚሆነው፣ ብዙ ነገር ነው የሚረበሸው በህይወታችሁ፣ ብዙ ነገር ነው የሚጠፋው ጊዜው ማለት ነው። ኢቨን 3 ዓመት አይሆን። ለምሳሌ 1 ዓመት እንኳን አብራችሁ ብታሳልፉና ከ1 ዓመት በኋላ ብትጣሉ ለምን 1 ዓመት? 6 ወር በቃ 6 ወር በቂ ነው። እሺ ልበላችሁ፣ ላሳንሰው ማነስ አይባልም። 6 ወር በጣም ብዙ ነው። ለእኔ 1 ወር ራሱ በጣም ብዙ ነው። በተለይ አሁን ባለሁበት ታይም 6 ወር አብራችሁ ሆናችሁ አንተ ብዙ ነገር የምትተዋዋለህ ከእሷ ጋር ከአንቺ ጋር ብለህ ብዙ ነገር ልታደርግ ትችላለህ። ገብቷችኋል አይደለ? እሷ አንተን ብላ ካልመጣችና የሆነ እንትን ፈልጋ ከመጣች ለአንተ አስቸጋሪ ነው የሚሆነው በኋላ ላይ። ገብቷችኋል አይደለ? 6 ወር ውስጥ ብዙ ነገር ማስተካከል የምትችለውን ነገር ነው ወደኋላ የምታስቀረውና በጣም የሚያበሳጨው እሱ ነገሩ ነው። በጣም የሚያስጠላውና ሪሌሽንሽፕ ውስጥ ስትገቡ ጋይስ በጣም ጥንቃቄ ማድረግ አለባችሁ ብዬ ነው የማስበው። እኔ ከህይወቴ ካሳለፍኩትም አንጻር ነው ይህንን ነገር የማወራውና በጣም ትክክለኛ የሆነ ውሳኔ መወሰን ያለባችሁ፣ በጣም አስባችሁ ነው መወሰን ያለባችሁ። ከዛ ውጭ ደግሞ በየእምነቶቻችሁ ጸልያችሁ ቢሆን እሱን ጠይቃችሁ ፈጣሪያችሁን ጠይቃችሁ ቢሆን ይመረጣል። እናንተ ዝም ብላችሁ ቸኩላችሁ የወሰናችሁት ውሳኔ ወደ ገደል ነው ይዟችሁ የሚሄደው። የምሬ ነው የምላችሁ። ወደፊት የምትስፈነጠሩበት ወይም ደግሞ ወደፊት ስናይፐር የምትሆኑበትን ወደፊት የምትራመዱበትን ዓመት ድጋሜ ወደኋላ እንድትራመዱ ያደርጋችኋልና በጣም በጥንቃቄ ብትወስኑ አሪፍ ነው። በዚህ ጊዜ በተለይ ሴቱም ወንዱም ታርጌቱ ፋይናንሻል ጉዳይ ላይ ነው። ገብቷችኋል? ዲፔንድ የሚሆነው እዛ ነገር ላይ ነው። ከዛ ውጭ አንተነትን አይደለም። አንተ ምንም ግድ የለውም። ስላየሁት ነው እንደዚህ የምላችሁ። በተለይ በዚህ ዘመን ላይ ያለን ወጣቶች ስለኔ ግድ አይኖርም። ገብቷል? ቆንጆ ካልሆንክ፣ ጥሩ ሰው መጥፎ ሆንክ፣ ዋናው ይኑረ፣ ኢንካም ይኑረ፣ ገንዘብ ይኑረ፣ መኪና ይኑረ፣ ቤት ይኑረ፣ ፍሪደም ያለው ህይወት እኔን ማኖር ከቻልክ ወይም ደግሞ ከቻልሽ በቃ አለቀ። መስፈርቱ ያ ነው በዚህ ዘመን እና ይሄ ደግሞ በጣም ጎጂ የሆነ ነገር ነው ብዬ ነው የማስበው እኔ። ምክንያቱም እኔን ብሎ የማይመጣ ሰው ጋር መኖር የምችል አይመስለኝም። ገብቷችኋል? እኔን ብሎ ካልመጣ እንደ ሰው ንብረቴን ብሎ ከመጣ ወይም ደግሞ መልኬን ብሎ ይሄ ድንቡሽ ያለውን መልኬን ገንዘብ አምጥቶት ድንቡሽ ያለውን አሁን አይደለም አሁን ያለበትን መልኬን አይደለም ያልኳችሁ ጋይስ፣ ወደፊት ያልኳችሁ ነው። ፋይናንሻል ፍሪደም ላይ ስትሆን የሚመጣው መልክ አለ አይደለ? ፊዚካል አለ። እሱም ፊዚካል አይቶ
ያ ፊዚካል ከሄደ ያ ሰውዬ ይሄዳል፣ ወይም ያቺ ልጅ ትሄዳለች። መኪናዬን ብላ ከመጣች መኪናዬ እንደ አንድ ቀን ከስሬ የሆነ ነገር ጆሮዬን ብሎ ወይም ደግሞ ብሸጠው ታክሲ መሳፈር ስትጀምር ትታ ትሄዳለች። የህይወት ጉዳይ ላይ በጣም አስባችሁ ወስኑ። የምሬን ነው የምላችሁ። በጣም አስባችሁ ትክክለኛ ሰው ማን ነው ብላችሁ፣ ለእኔ የሚያስብ ማን ነው ብላችሁ እንትን በሉ። ወንዶችም ከሴት ጋር እንትን ስትሉ ትክክለኛ ማንነታችሁን አሳዩ። እሺ ጋይስ፣ በቃ ከሌለ የለህም፣ ካለ አለ፣ ችግር የለውም። እንደውም አለኝ ብለህ ባትቀርብ ደስ ይለኛል። ማንኛውንም ሰው ስትቀርብ አለኝ እንደዚህ ብለህ ምናምን ባትቀርብ ደስ ይለኛል። በቃ ኖርማል ስለሆነ የምትወደው ከሆነ ትቀጥላለች፣ የማትወደው ከሆነ ትቀራለች። ጥንቃቄ አድርጉ ለማለት ያክል ነው። ብዙ ነገር አልሄድ አይደለ? መለስ ልበል። ከዛ ውጭ ቤት ውስጥ እየተፈጠረ ያለው ነገር በጣም ደስ ይል ነበረ። በተለይ ደግሞ ወይዘሮ ዝናሽና ዳጊ መሀል እየተፈጠረ ያለው ነገር በጣም ሳቢና የሚያጓጓ አይነት ነገር እያየን ነው። በዚህ በኩል ደግሞ ኤሚ ጋር ስትሄዱ ከኤሚ ጋር ያለው ነገር በጣም ደስ የሚል ነገር ነው። ከዳጊ ጋር በጣም እየተግባቡ ነው እና ድራማውን በደንብ ሳቢ እያደረጉት ይሄዱታል ብዬ አስባለሁኝ። ብቻ ደስ ይላል። እነ ኤደን ጋር ያለው ነገር ደስ ይላል። ከዚህ ውጭ እንኳን ብዙ የተለየ ነገር የለም። ምናልባት የረሳሁት ነገር ካለ እናንተ ጨምሩልኝ። እስኪ ኖላዊ ላንሳላችሁ። አንድ ነገር ብቻ ነው ማነሳው። ወይዘሮ ሜላት ነገሩን ልክድ የፈለገችው ወይም ደግሞ ስለዚህ ጉዳይ ለእናንተ ማውራት አልፈልግም፣ ጠበቃዬን ነው ማውራት እንፈልገው ያለችው ለምንድን ነው? ነገሩን መሸፈን የፈለገችው መካድ የፈለገችው ለምንድን ነው? መረጃውንስ ለምንድን ነው ቀድማ ለፖሊሶች ያልሰጠችው? ምን አስባ ነው? ከዚህ በፊት አንድ ነገር አንስቼላችሁ ነበረ። ባዩሽና ወይዘሮ ሜላት የሆነ የሚያገናኛቸው ነገር አለ ወይ? ከዚህ በፊት ምናልባት የሆነ የጋራ ሚስጥር አላቸው ወይ? ምናልባት ወንጀል ሰርተው ሆኖ የሚል ነገር አንስቼ ነበረ። ወይዘሮ ሜላት እዚህ ቦታ የደረሰችው ወንጀል ሰርታ ይሆን ወይ? የሰው ነፍስ አጥፍታ ይሆን ወይ? ወይስ ምን ተፈጥሮ ነው እዛ ጋር ብያችሁ ነበረ። ገብቷችኋል? ፖሊሶች እንዳይዟት ምናምን ትፈልግ ስለነበረ ነው እንደዚህ ያልኳችሁ። እና አሁንም እስኪችን ነገር አስቡ። ወይዘሮ ሜላት ለምንድን ነው መደበቅ የፈለገችው? ይሄንን ለምንድን ነው አሁንም ለፖሊሶች ላለመናገር የፈለገችው? ለምንድን ነው? ምንድን ነው ያለው እውነታ መሀል ላይ? እስኪ እሱን ኮሜንት ላይ አስቀምጡልኝ። ለማንኛውም መልካም ጊዜ፣ ወዳችኋለሁ። ክፉ አይንካችሁ፣ ክፉ ነዙ አልፏችሁ፣ ሊሳካላችሁ ይመርባችሁ፣ ቀናችሁ ብሎ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ፣ ፒስ። ዳግም ይመቸው። የመጨረሻ ነው የተመቸኝ። ድራማው ነው ወደ ሌላ ሌቨል ይዞት ሄዷል። አሁንም ሌላ አዲስ ሰው፣ ከዚህ በፊት የምታውቁት ሊሆን ይችላል፣ የማታውቁት ሊሆን ይችላል። አዲስ ሰው በቅርቡ ጠብቁ። ይመጣል። ከዚህ በፊት አምራን ከመግባቷ በፊት ነግሬያችኋለሁ። እንዲሁም ዳግም ከመግባቱ በፊት ነግሬያችኋለሁ። አሁንም አንድ አዲስ ሰው ጠብቁ፣ በቅርቡ ይቀላቀላችኋል። ለማንኛውም ትላንትና እንዴት ነበረ? ኑሐሚን እንዴት አገኛችሁ? ዛሬ አብረን ኑሐሚን ፈታ ዘና ሸብረቅ እያል በቀጣይ ክፍል ምን እንደሚፈጠርም ነግራችኋለሁ። ከዛ በፊት ግን ሁላችሁም ላይክ፣ ፎሎ፣ ሰብስክራይብ ምናምን አድርጉ። ወደ ጉዳያችን ዛሬ አገባቢ ቀየርኩት አይደለ? ኢንትሮ ቀየርኩት። እንደዚህ ገብቼ አላውቅም። ይጨንቃል እንደዚህ ሲገባ አይደለ እንዴ ጋይስ? እንደሆነቱ ይጨንቃል። አምራንና ተሴ ከቤት ወጥተዋል። ከቤት መውጣታቸው ደስ ብሎኛል። ለምን እንደሆነ ታውቃላችሁ? ይሄ ራቅ ሲሉ ጥሩ ስሜት ይኖረዋል ብዬ አስባለሁ። አሁን ለምሳሌ ከናሆም ጋር በሰፊው የሚገናኙበት ጊዜ ይኖራል ድርጅቱ ላይ ምናምን አንድ በሉልኝ። ሁለተኛ ደግሞ እዛ ቤት ውስጥ አንድ አዲስ እንግዳ ስለተጨመረ ወይም ደግሞ ዳግም ስለመጣ ዳጊ እዛ ጋር የራሱን የሆነ እንቅስቃሴ ማድረግ አለበት። ገብቷችኋል? እሷን ለማግኘት የሚሄደውን ጥረት ማየት አለብን። ገባችኋል? ይህን ገባችሁ? ልማ መቶ አለብኝ የሆነ ሰውን ያስለመደኝ። ገባችሁ ላሉ በቃ ከዛ በኋላ ብቻ ከቤት መውጣታቸው እኔ በጣም ተመችቶኛል። ምክንያቱም ይሄ የራሳቸው የሆነ የግላቸውን ህይወት ከፋፍሎ ማሳየታቸው ለድራማው አሪፍ ነው ብዬ አስባለሁ። ድራማው የተሻለ ሳቢ ይሆናል ብዬ ነው ማስበው። በትናንትናው ክፍል በጣም አነጋጋሪ የነበረው የዳጊ ጉዳይ ነው። እንዴት ወለደችው? ባል እያላት ከሌላ ሰው አርግዛ ወልዳ ጥላ ጠፍታ መምጣት አይከብድም ጋይስ? ለአንድ እናት ረሼ ነው። ወይዘሮ ዝናሽ ድሮም አልተመቹኝም። ይኸው መጨረሻችሁም አላማረም። እኔ እኮ ብያችኋለሁ፣ መጀመሪያ ላይ ቀልቤ ካልወደዳቸው መጨረሻ ላይ የሆነ ጉድ አላቸው ብዬ ተናግሬያለሁ ከዚህ በፊት። ይኸው ጊዜው ደረስና ፈራረጠ በቃ። አሁን ታዲያ ምን ይሻልሻል ወይዘሮ ዝናሽ? እንደው እንዴት ሱስ ነው እንዳይባል ጋይስ፣ ሱስ ነው እንዳይባል ባላላት፣ ወጣትነት አሳስቷት ነው እንዳይባል ባላላት፣ ታላቅ ልጅ አላት።
እንዴት ሊሆን ቻለ? እኔ እርግጠኛ ሆኜ የምነግራችሁ ለስራ ክፍለ ሀገር በሄደችበት እዛ የሆነ ግንኙነት ጀምራ ከሱ አርግዛ እዛው ወልዳ እዛው ትታ መታ ነው የሚል ሀሳብ ነው ያለኝ። እናንተ ምን አስባችኋል? ይህንን ነገር ያልኳችሁ ያለ ምክንያት አይደለም። ድራማ ወደዛ ነው የሚያመራው። ሁለተኛ ደግሞ እንደዚህ አይነት ህይወት የሚኖሩ ሰዎች በጣም ቻሌንጅ አለባቸው። ትዳር ያላቸው በስራ ምክንያት ለአንድ ወር ለአመት ምናምን ተለያይቶ ከሚስታቸው ጋር ባል ወይ ተለይቶ ወይ ሚስት ተለይታ ምናምን የሚኖሩ ሰዎች መካከል ላይ በጣም ትልቅ ቻሌንጅ አለ። በተለይ ደግሞ እዛ በሚኖሩበት ሀገር ከባሏ ተለይታ በምትኖርበት ሀገር የወንድ ጓደኛ፣ የሚቀርባት ጓደኛ፣ የሚንከባከባት ጓደኛ ካላት በቃ የማትሳሳትበት ምንም ምክንያት የለውም። ይሄ እርግጥ ነው። እኔ 100% ነው የምነግራችሁ። ወንዶችም እንደዚያው ብዙ ጊዜ እንደነዚህ አይነት ነገሮች ሴቶች ላይ ሳይሆን ወንዶች ላይ ያመዝናሉ። ምክንያቱም ወንዶች ላይ በብዛት አይደለ የፊልድ ስራ ምናምን የሚሰሩት እዛ ላይ ትንሽ ከባድ ነገር አለ። እንደገና ደግሞ ውጭ የሚኖረው ተለያይቶ የሚኖሩ በቃ አለ፣ በየቦታው አለ። ውጭ ላይ የሚኖሩ ሰዎች እዛ ለምሳሌ ውጭ የሚኖር አንድ ወንድ ካለ ሚስቱ ኢትዮጵያ የምትኖር ከሆነ ሚስቱ እዚህ ለምሳሌ በጣም የሚንከባከባት ጓደኛ ምናምን የሚቀርባት ጓደኛ ማለት የወንድ ጓደኛ ካለ ከሱ ጋር የምትሳሳትበት መንገድ ወይም ደግሞ ይሄ ለመሳሳት በጣም ሰፊ ኦፖርቹኒቲ አለ። ገብቷችኋል አይደለ? አንድ እንትን ውስጥ ከገባችሁ በኋላ ያንን ነገር ስታጡ በቃ ገብቷችኋል አይደለ? የዛንን ሰው ቦታ የሚሞላላችሁ ገብቷችኋል። የጎደላችሁን ነገር የሚሞላላችሁ ሰው ስታገኙ ከሱ ጋር የመሳሳት እድል አለ። ወንዱም ደግሞ እዛ ሄዶ በጣም የምትንከባከበው፣ የምትቀርበው፣ የምታግዘው በቃ ይሄ ጥሩ አስተሳሰብ ለሱ ያላትን ሴት ሲያገኝ በቃ ሚስቱ ትዝ ስለምትለው በቃ ይሄ የሚስቱን እንትን ስለሚሸፍንለት ከእሷ ጋር የመሳሳት እንትን አለ እና ያ ነገር ተፈጥሮ ነው ብዬ ነው የማስበው እኔ። እናንተ የራሳችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ከዛ ውጭ የፈራነው ነገር ነው የደረሰው። ያው የፈራነው ነገር ምን እንደሆነ መቼም አታጡትም አይደለ? ከዛ ውጭ የፈራነው ነገር ነው የደረሰው። ያው የፈራነው ነገር ምን እንደሆነ ታውቃላችሁ ብዬ አስባለሁ። መታረቃቸው አምራንና አሁን መታረቃቸው ይታረቃሉ ብዬ ነበረ ባለፈው። ምክንያቱም ህልም ላይ ካየ በቃ ይታረቃሉ ነው። ታረቁ። እኔ ገረመኝ መታረቃችሁ አይደለም የአምራን ጥግ ድረስ መሄድ፣ የጥግ ድረስ ማስመሰል። እንዴ